ገባህ አይደለ? እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሚሳፈጥ ካለ ለምን ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ ማሲ አንቺ ሲታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ናት ገንዘቧን አምጥተው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አዳምጥ እኔ ለራዳት ይርኩን ታዲያ እኔ ለማስደብደብ ሰው ቀጥራ ነው መገኘት ያለባት ሰፖርት የሚያረጋትን ሰው ጆከር ነው ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት ኦኬ አፍኖስ ጆከር አንድ ያዳምጠኝ አንድ ጊዜ ቆይቴ ማሲ እዚህ ላይ እኮ ማወቅ ቆይቴ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምነው አምጥተው አንድ ክላስ ላይ ሪከርድ ያረጋት ሰው ብቻዋን ቢያገኛት ምን ሊያረጋት እንደው በምን ታውቃለህ የራሷ የመሰላትን ሰው ይዛ ሂዳ መደራደር ግዴታዋን ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል እኛው ቀናት አይደለም ኖ መሲ የና አግባብ አይደለም በዚህ አፋር ሰው ልጅቷን አያሸማቋት ጆከር አንተ ደግሞ ተሳሳትከው ልንገርህ እነዚህ ልጆች የላክናቸው እኛ ለምነን ነው እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኛ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች ሴት ልጅ ናት ሴት ልጅ ናት ህግ ነው ሊይዝላት የሚገባው ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም ከጎኗ ግን ሰው አርጋ ይዛ መሄድ አለባት ሰው ይዛ ምንድነው ስታቱ ታንታሱ ችግራችሁ ምን እንደሆነ ታውቃላችሁ አታስቡ ምን አሰበሽ ሚውት አድርጊ ታይ መሲ እንደሷ ትገላምጫት ታይ ስህተት ነው ምን አሰበሽ አትገልምጫት ኖ ታይ በቃ ሌላ ሰው ስላለ ከታች የሚመለከት ነው ጆከር አንድ ያዳምጠኝ ልጅቱ ኦኬ ልጅቷ ዝም በይ አንቺ እሺ ቀጥይ እኔ እኮ ከሷ ጎን ሆኜ እኮ ከማንም ወርጋ ኮሜንት ላይ መሲ ተረጋጊ እንዳትሉኝ ውጡ ቤት የለቃችሁ ከፈለጋችሁ እኔ ልጅቷን የተናገርኩበት ያለውት ነገር መብቷ ነው መብቷ ከሆነ ሂዱና አርዷት ኦኬ ኧረ እባክሽ ቆይ አንቺ ዝም ብለሽ ተናገሪ ጆከር ያውልቅ እኔ ያልኩት ያለውት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን ተገናኙ ተባብለን ማለት ነው ልጅቷን ቀድማ ለልጁ ምን ቮይስ አደረገችለት ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት ከመጣ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ ማስፈራራ ዛቻ ማለት ነው ከዛ ልጁ እንዳይመጣ ልጁ ምን አለ ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ ገባክ እሷ ናት ያበላሸችው ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች በል አንደኛ እሱ ነው ሁለተኛ እኔ ምን አልኳትኝ ፖስት ያደረግሽውን የልጁን ቪዲዮ አጥፊ ልጁን እኮ አፍርድሜ ለማስጋጥ እኮ እሷ ለሱ መመቻቸት የለባትም አይደለ እያንዳንዱ ነገር ለሱ ነው የምትመቻችለት አንዴ አልፈልገውም ትልሃለች ሁለተኛ ነገር ደግሞ ቃል በቃል ምንድነው ያለችው ከመጣ ከስሩ አልወጣም እኔ ደግሞ ልናስተቃቅፋት አናገናኛት ነጭ ነው እሺ መሲ አንድ ጊዜ አንድ ነገር ልበልሽ ተመካክራችሁበታል አለም አንድ ጊዜ እኔና አብራት ያለችው ልጅ ትናገር እስኪ ልጅ አንድ ጊዜ ቆይሽ ይኸው መሲ አሁን ምን አለ መሰለኝ እቺ ልጅ ተናዳለች ገንዘቧን አምጥታለች በዛ ላይ ፍቅር ሊኖር ይችላል አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀው ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ እኮ ብዙዎች አሉ ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም ብትል እቺ ልጅ ተቆጣጣ ራሷን እንድትቆጣጠርና ከሷ ጎኑነን እንድትረጋጋ ማድረግ ነው እንጂ በንዴት የተለያየ ነገር ልትትቻለች አሁን ብዙ ነገር አታለች አምናው ከኢትዮጵያ መሰለኛ መጣችሁ እንደምትሉት ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድብ እሷን አረጋግቶ አይሆንም አይደል አሁን የልብ እየተሰጠነ ያለ ልጅ አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው ልጅቷ ወደ ህግ ዘንድ ወሰዷትና የሚደረገውን ይደረግላት በቃ
ታሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንፃር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንን ቦታ ትታ በራሷ መንገድ ሄዳ ሰውን የምታስወጋ ከሆነ አወቅናት እንጂ አልወለድናትም። ስርዓት ያማ ያ ራሷ ትጎዳበት። የሚጠይቃት አካል ይጠይቃት። እኛ ያቀማንም ነው ያልኳቸው አለሁት። ጆከር እኮ አዳምጪኝ። ይኸውልሽ ወደ ህግ ሄዳ ራሷን እንትን ማለት መቆጣጠር እንትን ማድረግ ትችል። ታሜ ይዟት ይሄዳል። እሷ ናት ራሷ ናት የምትወጣው። ማድረግ ያለባትን መንገድ ሰው ይመክራታል፣ ትሄዳለች። መንገዱን ይከፍትላታል፣ ትሄዳለች። ማለሽ መሲ እሷ ያዚህ ውጭ ምንም እንትን የሚል ነገር የለም። ብዙ ነገር ደረሰ። በማንነቷን በክብሯን ሴት ልጅ አይደለች። ብዙ ነገር ልታወራ ብዙ ነገር ልትበሳጭ ትችላለች። ግን ልጁ ማለት በጣም ብዙ ነው ያጠፋው። ስለዚህ እሷ ማለት በንዴት ማለት ብዙ ነገር ልታወራ ትችላለች። የደረሰባት እሷ ናት አይደል እንዴ? ስለዚህ ማለሽ እኔ አሁን እዚህ ጋር እህቴ ተረጋጊ። አንቺ ብዙ አትበሳጪ። አንቺ ማለት የተበደልሽ አንቺ ነሽ። صح ብዙ ስህተት ሊኖርብሽ ይችላል በመነጋገርሽ በእንደዚህ ማስፈራሪያ ምናምን ኦፍ ኮርስ የደረሰብሽ አንቺ ስለተሰማሽ ማለት ነው። እንዴ አንቺ አሁን አፍሽን መዝጋት ነው። ብዙ አታውሪ። تمام ይሄንን ነገር መፍትሄው እንደታገኝ ከፈለክ ድምፅ ታፍኖ አይሰማም። አሁን ይሰማል። ትሰማለህ ያልኩኝ በቃ ልጅቷ ከደረሰባት አንፃር ማለት ነው። እንደዚህ የምትበሳጨው እንደዚህ የምትሆነው የምታወራው ብዙ ነገር ልታወራ ትችል። ከአሁን በኋላ እህቴ አንቺ አፈሽን ዘግተሽ ይሄንን ነገር መፍትሄው ማግኘት ከፈለግሽ ህግ እንዲይዙ ነው የምንፈልገው። አለቀ። ከዛ በኋላ አንቺን ማለት ነው በመሃል ማቋረጥ ከፈለግሽ እንግዲህ የራስሽ ነው። ተናዙል መስጠት ከፈለግሽ ለልጁ አፉ ብያሃሉ ካልሽ እንግዲህ የራስሽ ነው። አንቺ እኔ እንድንተባበረሽ ከፈለግሽ እኔ መንገዱን በደንብ አሳይሻለሁ። ከፈለግሽ እኔም አብሬሽ እሆናለሁ እስከ ፖሊስ ጣቢያ ማለትም አስተረጋሚ ምናምን ካስፈልግ እኔ አብሬሽ እሆናለሁ እስከ መጨረሻው ማለት ነው። ማ عندي اي مشكله እየሰማሽ እህቴ። ግን እዚህ ጋር አንቺ ወላ ፎቶ መቦሰት የለብሽም፣ ወላ ማውራትም የለብሽም፣ ወላ ክፉ ነገር አንድች ነገር ማውራት የለብሽም። ለምን በቃ ህግ የያዘው ነገር እዚህ ጋር ሺህ ጊዜ ብናወራበት ምንም የምትቀይረው ነገር የለም። بالعكس ምናልባት አንቺን ሊጎዳስ ይችላል። ገባሽ እህቴ? ስለዚህ ከሆነ በኋላ አፍሽን ዘግተሽ ወላ ራቆትሽን ለሌላ ሰው እስኪ እርዱኝ እስኪ ልላክላቸው ምናምን አያስፈልግም። መንገዱን እዚህ ጋር 10,000 ምናምን ሰው ቁጭ ብሎ እኔም ቃል ገባልሻለሁ ከፈለግሽ ዛሬ ማለት ነው መጥቼ የፈለግሽው ፖሊስ ጣቢያ አብረን እንሄዳለን። እንትኑ ኬዙን ከፍተው መንገዱ በቃ መንግስት ነው የሚጨርሰው። እኔ አንቺ ምናምን አይደለንም። የሚያስፈልጋቸው ነገር ካለ እነሱ ይጠይቁሻል። ይሄንን አስተረጉሚ ካሉሽ ታስተረጉሚያለሽ። ማስረጃ አምጪ ከፈለጉ ታመጫለሽ። ምስክርም ከፈለጉ ታመጫለሽ። በቃ አለቀ። እዚህ ጋር አካሊ 10 ሰው ይዘሽ ምናምን ይሄ ማለት صح አንቺ ተናደሻል፣ ብዙ ነገር ደርሶብሻል። በክብርሽ ስለመጣብሽ ማንኛቸውም እዚህ ጋር ከዛም በላይ ሊያወራው ሊያደርግ ይችላል። ግን እንደ ምክር እንደ ታላቅ ወንድም ማለት አፍሽን ዝጊ። ከሆነ በኋላ መንግስት በቃ መንግስት አስረክቢው በቃ ዝጊው። 4 ነጥብ ዝጊው። አታውሪ። አንቺ ማለት መላሰሽ አሁን በንዴት ዋጋ ሊያስከፍልሽ ይችላል በኋላ። እሺ ሀዩቲ አንደኛ እሱ ነው። ሳሪ ልንገርሽ፣ እሱ እጅ ላይ ደግሞ ምን ቮይስ አለ መሰለሽ? እሱ የመጣበትን ማህበረሰብ ሙልጭ አርጋ እየተሳደበች ይሄንን እኛ እዚህ ጋር የምንለፋው ነገር እንዳለ ከንቱ ነው የሚሆነው። ገባሽ? ኧረ መሲ ተይ፣ እንኳን የመጣበት ማህበረሰብ የራሷ እንትን አርቃም ፎቶ እኮ ገመና መሲ ይቅርታ ትጠይቃለች፣ ትወጣለች። ብትጠይቅ ባትጠይቃል የራሷ ጉዳይ ነው። በቃ ሳራ ሳሪ ለምን መሰለሽ እች ልጅ ስሜታዊ አንድ ማስላሽ ነገር የምታደርገው ነገር እኮ ቀዳሚ አንቺ ምትዩ ደመሰለኝ ሰማሽ አይደለ? አንድ ቆይ ጆከር፣ አንቺ እኔ ዘር መንዘሩን ሳደበሽ ሳድባለች ብለሽ እሱን ድምጽ የኔን ሰምተሻል አይደለ? እኔ ደግሞ የሱን ሰምቼ ሳልጨርስ እሱ ቶሎ ብሎ ለምንድን ነው የደለተው? ለዛው ኢሞና እኔ ቶሎ ለማዝ ገና ግማሹን ሳልደርስ ነው የደለተው። ማንነቴ እኔን አማኝም የኔ ማንነት ሲነካ እኔ አመኝ አይደለም። አሁን እናንተ እኔ ነው ለምን ቦለከ አይውልሽ። አሁን ስሚ ማነሽ ኪያ አንድ ነገር ልበልሽ። አይውልሽ እናታ አሁን እኛ እያጣላሽን ነው። እኛን አዳምጪ።
ሰው አትድረሻ፣ አትሳደቢ፣ መክሰስና አንቺ ወደ ህግ መሄድ የሚያግዝሽ ሰው የፈልግ ታሜን ሰጠንሻል። ከዛ ውጭ ግን ከሰው ጋር አትመላለሽ፣ አትሰዳደቢ። ብሔርም ምናምን የሚባለውን ነገር በመጀመሪያ ደረጃ እሷ ተጎድታለች። አሁን አንድ ወንድ ልጅ ከኢትዮጵያ ድረስ ወስደው ገንዘቧንም አጣ፣ ፍቅሯንም አጣ፣ ያቀምሳትን ነገር ሁሉ አጣ። አሁን ሌላ ነገር ሲደርስባት በዚች ላይ መፍረድ ያለች ሄደች ለመሶሊያ ለመሐመድ ባይ እንግዲህ በሉ ሰላም ሰምቷል። ለከመሰለ ጉዳይ የልጅቷ መበደል ከማንም በላይ አሞኝ መሰለኝ እኮ እንትን ያልኩት። ልጅቷ ግን እሱ አሁን እከሳለው ችግር የለም አለቻችሁ አይደለ? ከናካቸው አታገኟትም። ቲክቶክ ላይ ብቻ ፎቶ እየተዘዋወረ እንዲዋረድ ነው የምትፈልገው መበቀል። ልጁ ትዳሩ እንዲበጠበጥ እንጂ ይሄ የራቆቱ ነገር አሟት አይደለም። እኔ እኮ ጥግ ድረስ እኮ ስለደከምኩኝ እኮ ነው። ኦኬ ስለተዋት ነው ማለት ነው የደበረኝ። እኛ ያየነውን እዚህ 10,000 ሰው ታውቃለህ። ትናንትና ከአንደበቱ ያወጣው ልንገርክ ጆከር እሱ አቅፎኝ ቁጭ እንዲል ነው ፈልገው። ኦኬ ራቆት ፎቶ ተረሳ። እኔ ደግሞ ላስተቃቅፋት አይደለም ማገናኛት የሴት ልጅ በደሏን እንዲሰማ ነው። እሷ ደግሞ አቅፋት ቁጭ እንዲል ነው የምትፈልገው። ልጁ ደግሞ አልመጣም አለ። ያለው ሀቅ ይሄ ነው። ፍቅር እንዳለባት እኮ በደንብ ያስታውቃል። ስለዚህ እኛ አይልሽ መሲ እኛ ያየነውን ነገር እዚህ 10 ቤትሽ ላይ መጣለች። 10,000 ሰው አለ ያለውን ነገር መናገር ያለብንን ተናገርን። እኛ ለሐቁ ነው የቆምን። ታሜም ሆነ አንቺም ሁላችንም ለሐቁ። ከዚህ በኋላ መስራት የምትፈልገውን ነገር ማድረግ ያለባት እሷ እንጂ እኛ። ልጅቷ እኮ አሁን አይደለም የመጣችው፣ 3ኛዋ ነው 4ኛዋ ስትመጣ። በስተመጨረሻ እኮ አልኩህ እኮ ሙኒት በአካል ሁሉ አግኝታ አነጋግራታለች። በስተመጨረሻ ሙኒት ራሷ ልጅቷ ፍቅር ነው ያለባት ለብሩም ለምንም ሳይሆን እምነት። አንድ ሰው አምነው ሲከዳ አስበዋል። በቃ ሴት ልጅ ናት ከኢትዮጵያ ወዳለው ብለዋለች። ለ2 ዓመት ነው ምናምን አብረን ነበር ብላለች። ያ ነገር እምነቷ ሲጎል ለዛው በሌላ ሴት ሲለውጣት በጣም ልቧ ተሰብሯል፣ አዝናለች። ትክክል ነው። ማንኛውም ሴት እኮ ይህንን ነገር እኔም በሆነ አደርጋለሁ። እንዲህ ለምን አላደርግም ጆከር? ምክንያቱም እኔ ወድጄው አምኜው የኔ ብዬው ያንን ሁሉ ነገር ትቼ ያንን ሁሉ ነገር ብሬን ሁሉ ከስክሻ አምጥቼ ከሌላ ሴት ጋር ለዛውም ከሌላ ሴት ጋር ትቷ ሲሄድ በጣም ተጎድታለች። ይህንን ደግሞ ትሪት ማድረግ ያለብን እኛ ነን። እኔ እንደሚመስለኝ ከይቅርታ ጋር መሲያውን ኢሞሽናል ስለሆነች ሶሪ ትሪት ማድረግ ስልህ ይኸውልህ ጆከር አንድ ነገር ከመሆኗ በፊት እኛ ትሪት አድርገን እሷ ወደ ራሷ ተመልሳ ስራዋን ገብታ ወንድ ቢሄድ ወንድ እንደሚተካ ነገ ሌላ ህይወት እንዳለ ነገ ሁሉ ነገር እንደሆነ ልክ ታሜ ባለው መሰረት በህግ በምናምን ብለህ ትሪት ማድረግ ነው እንጂ ያለብህ እንደዚህ አይነት ነገር መጫጫው ከሆነ አሁንም ልጅቷ ራሷን ትጎዳለች በእርግጠኝነት። ሰምተሻል? እኔም እያልኳቸው ያለው እሱን ነው። ሳርዬ ቴንክ ዩ። ይሄንን ማድረግ ያለብን ደግሞ እንዴት እንደሆነ ታውቃለህ? ጀስት ይሄ ህግ እንደሚይዘው ከዚህ በኋላ እሷ እንደዚህ ማስተማር መቻል አለብን ልጆቹን። ቢኮዝ አብዛኞቹ ፎቶ ስለለጠፉ መፍትሄ የሚያገኙ የሚመስላቸው ሰዎች አሉ ጆከር። ፎቶ ስለለጠፉ በቀላቸውን እንትን ያሉ ስለሚመስላቸው። ስለዚህ ይህንን ነገር እኛ ትሪት ካረግን አሁን በህግ እንደሚያዝ ሁሉን ነገር ታሜ ከረገረን ከዚህ በኋላ እሷ ደግሞ ማድረግ ያለባትና ይህንን ነገር ካላደረገች ደግሞ ይሄ ነገር ከምንም ነገር ዋጋ እንደሌለው መንገር መቻልም አለብን። ይህን ነው እንጂ ማድረግ ያለብን። ያለበለዚያ ከተጫጫው ለልጅቷ አልጠቀምናት ዝም ብለን ብቻ እኛ እርስ በራሳችን ራሱ አሁን ለመጣላት እኮ ጀመረ። ሳሪ እኔ የሚያልኩት ይሄንን ነው። እኔ ምን አልኳትኝ? ልጁን ከአይምሮዋ ማውጣት፣ ገንዘቧን ፈልገው ደግሞ ገንዘቧን የሚመልስበትን መንገድ የራቁት ፎቷን የፖስተውን ደግሞ በህግ እንዲጠይቅ ስትያት ምን እንዳለቻት ታውቂያለሽ? ለመዲ እንግዲህ የአንድ ሀገር ልጆች ናቸው ገባች? ምን አለቻት? ልጁ ይምጣና ፊት ለፊቴ ቁጭ ብዬ አቅፌው ላውራ። እኔ ደግሞ ከዛችኛዋ ደግሞ አምጥተን ማሶር እንዲወጣላት ማድረግ ደግሞ ለዚህ ልጅ እንቅጩን ነግረሻል። አስነጥፋት ይውጣላት። አዎ ይኸውልሽ መሲ ትናንት አንድ ሰው አቅፌው ላውራው ፍቅር አለባት ጆከር ማርያም አይ ቆያችሁ ተረዷት እንዴ ሙኒ ይኸውልህ ልጅቷ እኔ ጋር መታ ነበረ። እሺ ከአቅሟ በላይ የሆነ ስድማ ታውቃለህ? ምንድን ነው ይሄ? ሳታስበው የሚወርድብህ ነገር የለም። ዱብዳ በቃ ከአቅሟ በላይ ነው የሆነባት።
እንግዲህ እዚህ ድረስ ወጣ እንዴ እኔ ፊት ለፊት የመጣ ወላሂ ምን ብዬ ልንገርህ በጣም ነው የምታሳዝነው የሌለ ፍቅር ውስጥ ነው ያለችው ልትለው ከምትችለው በላይ እሷ በዚህ ሰዓት ላይ ፎቶውም አይደለም ያሳሰባት ምኑም አይደለም የኔ ብዬ አምጥቼ እንዴት ሌላ ሰው ይወስደዋል ነው ገባ ሲላት የነበረው እሷን ብቻ እንደሚያውቅ ልጅቷ ስማርት ስላልሆነች ነው እንጂ አንቺ ክፈይ በራሴ ደላላ መጣለው እሱ እኮ ከዛው ነው ተዘጋጅቶ የመጣው ቪዛ ሰርታ ያመጣችው ሌላ ሴት ናት ገንዘብ ከፋይ ችኛዋ ናት የሆነው ነገር ቀላል አይደለም ያኔ ከዛው አስተካክሎ የመጣው ያሰራችሁ ሴት ናት ይወሰ ገንዘብ ከፋይቱ ብቻ አሁን ተበዳይ ገንዘብ ከፋይቺ አሰሪዋ ያቺኛዋ አሽኮ አሁን አብሯት የተቀመጠው ማለት ነው እና ምንቶር ፍቅረኛው ከዛም አልፎ ተርፎ ልጅቷ ባሌ ነው ምን ትፈልጊያለሽ ብላ አብረው የተነሱትን ፎቶ ትልክላታለች ያኒ በጉዳት ላይ ጉዳት አሁን በቃ ብትቀባጥርም ብትሳደብም ሲጀመር ልጆቹ ፈርጠም ያሉ ተደባዳቢ ይመስላሉ እንጂ ልጆቹ እንደው ወፈር ስላሉ መሲ ምንድነው የሚደባደቡት አራ እዚህ ሀገር ላይ ደግሞ ማርያም ሞታለች ልጅቷ በቀደም ዕለት ይኸው ጁን አስገብተሽ ብትጠይቅ ቢሮ ሆነ ተደውሎ ምንድነው ተቆርምዳለች እጅና እግሯ ተቆላልፏል አሉ የሰው ወስዳ በሰው ገንዘብ አምጥታ ጀነራል ጃፒ ወንዱ የሀገር ሴት አምጥቶ ጓደኛውን ጠብሰው ቁጭ ብለዋል እነሱ ላይ ለምን ፍርድ አይሰጥም ታዲያ እንዴ አንተ ቀልድ ነው ያስከው ዝም በል እባክህ እንዴ በፍቅር እንዴት ተቀደዳለች ልጅ አፍቅራ ቁም ነገር ነው ጃፒ አንድ ጊዜ እንትን ነበር ከጃፒሻ እና ዙሩ አሁን ማድረግ ታሜ ይገዛት አሁን የት ሄደች አድራሻዋን ስጡት ያናግራት ታናግረው አገናኟቸው ታሜ ጋር አይ ብላ እንግዲህ ሚዲያ ለሚዲያ ከሆነ መዞር የፈለገችኝ አላቅም እኔ ገና ዛሬ ነው ይሄን ነገር የሰማነው ያየነው ልጆቹም ጋር ቅድም ጓጓ ያተባባለው እሷ ትናገር በሚባለው በዚህ ዘመን እንደዚህ ማፍቀር አለ እንዴ መሲ ለምን በዚህ ዘመን በዛ ዘመን የሚባል አለ እንዴ በቃ ይሄ ልጅ እኮ ኦሬዲ እኮ ሌላ አንቺ ራስሽ በጉያሽ አርገሽ ነው የምታወሪው መታመኑ ሰው አምነሽው ሲከዳሽስ የኔ ብለሽው ነቆራ እርስ በርስ እኮ ይወጋጋሉ ታውቃለህ ሞኒታች በጉያሽ አርገሽ ነው የምታወሪው ትላለች ተንፈስ እያልሽ ነው ትላታለች በዚህ ዘመን ማፍቀር አለው ይላል ወላሂ ጆከር ብታያት ልጅቷን ወላሂ እኔ በጣም ነው ያሳዘነችኝ በጣም ተምልህ በላይ የሰውን ልጅ አፍቅር ማለት አስገድዶ ኖ ኔቨር ይሄ እንዴ የሄደማ ሄደ ነው እኮ ጆከር ልጅቷን ጭንቅላቷን መቀየር ጭንቅላቷን ማደስ ነው እንጂ ምንም ነገር የለም እሷ የሚያስፈልጋት ዶክተር ነው ወይም ደግሞ አንድ ያበደባ ሁለቱንም ይዞ ቢኖር እሱንም የሚያስረሳ ለሱም ጤና ነው ሁለቱንም ይዞ ይኖር በቃ የምትወደው ከሆነ ሃይማኖታቸው አይፈቅድም በዚህ እሱ ብቻ ሳይሆን ጆከር ወላሂ አንድ ያበደ ብታገኝ በቃ አሪፍ ሰው ትረሳዋለች እሱን አሁን በፍጹም አትለወጥም ልጅቷ ሌላ ካልጠበሰች አይቀየርም እዚህ የሆነ ሚክሳት ፍቅረኛ በቃ ትዳር የሚፈልግ ህይወት የሚፈልግ ካለ እንዳራት እሺ አረኔ የሆነ ኮሜንት አይችልም በነገራችን ላይ የዝችልት ጉዳይ ቲክቶክ የማይፈታውም ህግ የማይፈታውም ለምን ህጉ ጋር ትሄድና ሁለታችንንም አስገቡን ነው የምትላቸው መታሰሩን ራሱ አትፈልግም አንድ ክላስ እኮ አይታሰሩም ይሄን አትነግሯትም ለዛ ነው ቅድም ተረዱኝ ያልኳችሁ ለዛ ነው በዚህ አይነት አይደለም እኮ ሰው ትሪት የሚደረገው ያፈቀረ የወደደ እንደዚህ የሆነ እምነቱን ያጣሰው በዚህ አይነት እኮ ትሪት አይደረግም አሁን በቀደም ሙሊት መክራታለች እመቤቴን ነው የምልህ ጆከር ከአንድ ሰዓት በላይ ልጅቷን ጸብላ እኔ እንደውም እሷ እስከማትመስለኝ ድረስ መክራታለች በምን ተስማማ መሰለ ያመኛል የሚያማትን ስትነግረን እዚህ ዶክተር ላገናኛት በነፃ ልትታከም እንደገና ደግሞ የአይምሮ ወይም ደግሞ ሳይካትሪስት ልናገናኛት ስራ ሙሊት ልታስገባት ይሄንን ሁሉ ተነጋግረን ነበር ከዛ ቤኪ ጠራይ ብላ ሂዳ ከቤኪ ጋር ልክ አሁን እንደተባለው ነገር ሆነባት እንጂ ከነጭራሹ ጨራርሰን ነበር የምሬን ነው የምልህ በቃ ሁሉንም ነገር ሰርታ እንደምታገኝ ምናምን ነበር ይሄ ምክር ደግሞ በእንደዚህ አይነት ሁኔታ አይደለም በመጫጫው እኮ አይደለም
ቀስ ብለህ ነው የሰውን አይምሮ ለመቀየር ቀስ ብለህ ነው። ሌላም አፍቅሪ ለማለት ሌላም እድል አለ ለማለት ሁሉም ነገር አላፊ ጠፊ ነው። በቃ ወደፊት ሂጂ ለማለት ቀስ ብለህ ነው እንጂ እንደዚህ ሆይ ሆይ ሆኖ እንዴት ይሆናል? ዞሮ ይኸውልሽ የሚሆነውን ነገር አገናኟቸውና እሺ መታረቅ መቻ የሚችል ከሆነ አስታርቋቸው። አይ የማይሆን ከሆነ ደግሞ በቃ ወደ የሚሆነው ነገር መፍትሄ ልጅቷ ራሷን እንዲያትጎዳ ወደ የሚሆነው እኔ የራሴ አሁን እዚህ ጋር ብናገር ሁላችሁ ሚዩታችሁን ከፍታችሁ ትጮሁብኛላችሁ እንጂ እኔ መፍትሄ ያልኩት አንድ መፍትሄ አለ። እሺ አንጮህብሽም ንገሪን፣ እንስማው። ልጅ ለተወሰነ ወጪውን ችለን የሱንም የሷንም አንድ ሆቴል ለአንድ ሳምንት ይተኙ። ከዛ በኋላ ይወጣላታል። አንቺ መሲ ባለጌ ያቺኛዋ አሁን እንትን ልትልሽ ነው። አየክስ ያቺኛዋ ደግሞ ክስ ተብሎ አጀንዳውን ድረስ ነው የምትፈልጊ አንቺ። ልጁ ማንን ነው የሚወደው ግን? ልጁ ያቺኛዋን ወዶ ሄዷል። ያቺኛዋ የአንድ ዓመት ከ8 ወር ሪል ፍቅረኛ ያችናት። እችን ለጥቅም ነው ፌስቡክ ላይ ያፈቀራት ገባ። ግን ደግሞ እችን ነካክቷታል። አንድ ቀን ብቻ ይድገም ነው የምትለው መሲ። ይድገም መሲ አሁን ገባኝ ስለምታውቀው ይድገም እያለሽ አሁንም አንዴማ እንደ ሰላቢማ አተውም መሲ ሰላም ብያለሁ። ፍቅር በጣም ከባድ ነው ጆከርዬ። ፍቅር ገባን እኮ እኛ አሁን ልጅቷ ምን እናድርግላት እኮ። እኔ እኮ አሁን አሳዘነችኝ የምር። ደግሞ የሆኑ በግሩፕ ተያይዘዋልና ሲገፏት አሳዘነችኝ። እኔ የምር እልህ ደግሞ ጥሩ አይደለም። ምንድነው አሁን ለሷ መፍትሄው? መጀመሪያ እሷን አረጋግቶ ሳርዬ ቢያለች